እኔ በጣም ነው የሚገርመኝ አንዳንድ ጊዜ ማለት ነው። አንዳንድ ልጆች የሚናገሩትን አያውቁም። በተለይ ደግሞ አሁን ላይ ሀገራችን እንደተለወጠች ሀገራችን አሁን ሰላም እንጂ እያጣን ነው። የምንፈልገውን ነገር በሀገራችን ላይ እንደምንገዛ ብዙዎቻችን አናውቅም። በቃ ውጭ ሀገር በተለይ ካርጎ የምታደርጉ ልጆች እኔ በጣም ነው የሚገርመኝ። በተለይ ዱባይ፣ በይሩት የተለያዩ ሀገራት ሳይ ካርጎ ያደርጋሉ በጣም ብዙ ብር እየከፈሉ። እኔ በህይወቴ አንድ ቀንም ካርጎ አድርጌ አላውቅም። ባለፈው እንደውም ሲሄድ አንድ ብርድ ልብስ አለቃ ይሰጣኝ። መቼም ታውቃላችሁ የሆነ ደህና ነገር ሲሰጠን አንጥልም። እኔ በበኩሌ አልጥልም። ምክንያቱም የሆነ ነገር ሲሰጠኝ ደህና ከሆነ በቃ አልጥልም በፍጹም። በጣም ነው ደስ የሚለኝ እንደዚህ አይነት ነገር። ምክንያቱም አንድ ሰርባጅ ኢትዮጵያን ለመግዛት ስንት ብር ነው? አንድ ደህና ብርድ ልብስ ስትሰጠኝ ከዛ ልወስድ ስል በዚህ እንደዚህ በእጅ የሚወሰደውን ልተውና በዛ ፈንታ ይሄንን ልውሰድ ስል አልቻልም ተባለ። 10 ኪሎ ራሱ አይሞላም እኮ እና በእርግጥ የኔ ጥፋት ነበረብኝ። በ10 ኪሎ ሻንጣ ውስጥ ሰላም፣ እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ በሌላ ጊዜ መጥቻለሁ። የዛሬ ቪዲዮ የሚሆነው ብዙ ጊዜ ሚዲያ ላይ አያለሁ፣ በተለይ ዩቲዩብ ላይ ብዙ ልጆች ኢትዮጵያ ስትመጡ ማንጣት ያለባችሁ እቃ፣ ኢትዮጵያ ስትመጡ እንደዚህ አምጡ፣ ኢትዮጵያ ስትመጡ በጣም ብዙ የሚሉ የሚናገሩ ልጆች ስለምሰማ እኔ ደግሞ በበኩሬ ያው ሁላችንም ወደ ኢትዮጵያ ስንሄድ ብዙ የሚያጋጥሙን ነገሮች አሉና ከነዛ ካየኋቸው አንጻር ወይም ደግሞ እኔ ካሳለፍኳቸው ይጠቅማችኋል ብዬ ስላሰብኩኝ ነው ይህንን ቪዲዮ ልሰራ ያሰብኩት። በብዛት ብዙ ልጆች ደግሞ ኢትዮጵያ ስትመጡ ይሄን አምጡ፣ ኢትዮጵያ ስትመጡ እንደዚህ ነው፣ ኢትዮጵያ ስትመጡ ይሄንን ነው ማንጣት ያለባችሁ የሚሉ ዩቲዩብ ላይ ቪዲዮ የሚሰሩ ልጆች አሉና እንዳትሰሟቸው። እኔ ልንገራችሁ፣ በህይወቴ አንድ ቀን ካርጎ አድርጌ አላውቅም። ካርጎ ማድረግ አቅቶኝ አይደለም። ካርጎ የሚሆነውን እቃ ገዝቼ ከዛ ደግሞ ለላርጎ የምከፍለው ብር ከዛ ደግሞ ከኢትዮጵያ ሂጄ ከኢትዮጵያ እቃውን ለማስወጣት የምከፍለውን ብር ስደምረው በጣም ብዙ ስለሚሆንብኝ አረብ ሀገርም እያለሁ እዚህም እግዚአብሔር ይስጣቸው እዚህ እንኳን ካርጎ ማድረግ አይቻልም። ግን አንድ የሆነ ነገር ስትወስጂ በሻንጣ አንድ ሻንጣ ትርፍ ከያሽ ከተፈቀደላችሁ ሻንጣ ውጭ ከያዛችሁ በአንድ ሻንጣ ኪሎ ሂሳብ ነው ሂሳቡን የሚያስከፍሏችሁ ወይም ደግሞ የምትከፍሉት ማለት ነው። ያ ነገር ስላለ እኔ ብዙዎቻችሁ ኢትዮጵያ ስትሄዱ ካርጎ ወይም ደግሞ ከተፈቀደ ማንኛውም ሀገር 23 24 አድርጋችሁ 23 ነው የሚሉት አለ 25ም 24ም ብታደርጉ ያልፍላችኋል። የእድል ጉዳይ ነው እንጂ እና እናንተ ግን 24 ብላችሁ 24 ኪሎ ከዛ ደግሞ 7 ኪሎ ከዛ ደግሞ 10 ኪሎ እንደዛ ነው እኔ የሚሄደው። እንደዚህ በወገብ የሚያዘው 7 ኪሎ የሚይዝ ባግ ያስኩኝ፣ እንደዚህ የሚጎትተው ደግሞ 10 ኪሎ ከዛ 2 ሻንጣ ያስኩኝ ማለት ነው። ከዛ ውጭ ምንም ትርፍ ነገር ከፍዬ አላውቅም በህይወት ዘመኔ። ትርፍ ሻንጣ ኢትዮጵያ ሲሄድ ለትርፍ ሻንጣ የከፈርኩት ብር የለም እስካሁን ድረስ። ለምን? ሂሳቡን ስለማስበው አንድ ሻንጣ ከፍዬ ይዤ ሂጄ እዛ ሻንጣ ውስጥ ያለው ልብስ ምንድን ነው? እዛ ሻንጣ ውስጥ ያለው እቃ ይጠቅማል ወይ? ወይም ደግሞ ሻንጣ የምከፍለውን ብር አስበውና ኢትዮጵያ ብሄድ እዛ ሻንጣ ውስጥ ያለውን እቃ ይገዛልኛል ወይ ብዬ አስባለሁ። ያንን ነገር ስለማስብ ይሄ ለሻንጣ የምትከፍሉት ኢትዮጵያ ስትሄዱ የምትከፍሉት ምናምን ነገር ከዛ ደግሞ ለማስወጣት የምትከፍሉት እያንዳንዱ ነገር በጣም ብዙ ስለሆነ ለምንድን ነው የምትወስዱት? እኔ እንደ ሀሳብ ነው። ለምን መብታችሁ ነው የመውሰድ፣ ግን ለምን አንዳንድ ጊዜ ትንሽ ነው የምትሉት ነገር ኢትዮጵያ አየር ማረፊያ ስትሄዱ፣ በተለይ ወደ ኢትዮጵያ ስንሄድ በቃ እቃው ጭንቅንቅ እንቅልፍ ራሱ አንተኛም እኮ አንድ ሳምንት እኔ አልተኛም በነገራችን ላይ። እና ከዛ አንጻር ነው ለምንድን ነው ብዙዎቻችሁን አትስሙ፣ በተለይ ዩቲዩብ ላይ አትስሙ። ዩቲዩብ ላይ አትስሙ ስላችሁ ማንጣት አለባችሁ የግድ ማለት ነው። ይሄንን ማሽን ወይም ደግሞ ይሄንን እቃ ኢትዮጵያ ስትመጡ ማንጣት አለባችሁ። እዚህ በጣም ውድ ነው እንዴ ብለው የሚሰሩ ልጆች አሉ እና በጣም ይገርመኛል። እግዚአብሔር ነው የምላችሁ። እኔ የዛሬ ዓመት ኢትዮጵያ ሲሄድ ማለት ነው የዛሬ ዓመት የገጠመኝን እንገራችሁ። የዛሬ ዓመት ኢትዮጵያ ሲሄድ
ምንም ትርፍ አልከፈልኩኝም። አስታውሳለሁ ጓደኛዬ አንድ ሻንጣ ወስጄላት እሷ የአንድ ሻንጣ ሂሳብ ነው የከፈለችው። ግን እኮ 20 እንኳን ኪሎ አይሞላም እና እኔ ግን አልከፈልኩኝም። ከዛ አንድ ብርድ ልብስ አለቃዬ ሰጠችኝ ማለት ነው። መቼም ታውቃላችሁ እኔ በዚህ አጋጣሚ 2 ሻንጣ ከዛ ደግሞ ይሄ 7 ኪሎ 10 ኪሎ ይዤው የሚሄደው ያ ሁሉ ልብስ ገዝቼው አይደለም። የራሴ ልብስና እንዲሁም ደግሞ አለቃዬ ወይም ደግሞ የሚሰራባቸው ሰዎች ጥሩ ታውቃላችሁ እነሱ ሲገዙ ለልጆቻቸው ኳሊቲ የሆነ ልብስ ነው አይደለ? ያንን ልብስ አንጥለውም እኔ እስከቻልኩ ድረስ ወይም ደግሞ ሻንጣዬ እስከፈቀደ ድረስ ይዤ እሄዳለሁኝ። ግን አልገዛም። ምናልባት ለእህቶች አንዳንድ ነገር የሚፈልጉት ነገር አንዳንድ ሽቶ ሊሆን ይችላል፣ ጫማ ሊሆን ይችላል ገዝቼ ነው እንጂ የምሄደው። ከዛ ውጪ ምንም አልገዛም። ምክንያቱም ኢትዮጵያ ሀገራችን ሰላም ነው እንጂ ያጣን ነው። ሁሉም ነገር ሀገራችን ላይ ያለ የምንፈልገው ነገር እግዚአብሔር ነው የምላችሁ። ከስልክ አንጣር ስልክን ብትሩት ምንም ብትሩት እንደ አንዳንድ ጊዜ እንደ ወርቁ ምንም ያው ለጥራት እያለ ነው እንጂ ሁሉም ነገር ሀገራችን ላይ መግዛት እንችላለን። ሳንጨናነቅ የምንችለውን ያህል ብቻ ዕቃ ይዘን ሄደን ኢትዮጵያም ክፈሩ የለ ኢትዮጵያ ግንቦት ሲሄድ ምን ልክፈር የለ ምን የለ ያንን ነገር አስባችሁ እናንተ ተምናችሁ ገምታችሁ የተፈቀደላችሁን ብቻ ሻንጣ ይዛችሁ ሂዱ። አትከሱም፣ ታተርፋላችሁ እንጂ። ይሄን ነው እኔ የምልላችሁ የምችለው። እና እኔ የዛሬ ዓመት አንድ ብርድ ልብስ ይዤ ልሄድ ፈለኩኝ፣ ግን የኔ ጥፋት ነው። ያንን ብርድ ልብስ 10 ኪሎ በሚይዘው ሻንጣ ጥቅልል አድርጌ ጥቅጥቅ አድርጌ መያዝ እችል ነበረ። እኔ ግን ያችንም ያስኩኝና ይሄኛው ብርድ ልብሱን ምክንያቱም 10 ኪሎ ነው 10 ኪሎውን ልክፈል፣ ይሄኛውን ብርድ ልብሱን ደግሞ እንደ 10 ኪሎ ይለፍልኝ ስል አይቻልም ማለችኝ። 10 ኪሎዋ በያው አይትከፊም ያልፋል እዚሁ ትገቢያለሽ። ይሄንኛውን ብርድ ልብስ ግን በካርቶን ይደረግና በአንድ ሻንጣ ሂሳብ ውስጥ በአንድ ሻንጣ ሂሳብ ወይም ዋጋ ነው የምትከፊው አለችኝ። እንዴ ከዛ እኔ እንደውም ማለቴ እኔ እጠይቃለሁ። አሁን ለምሳሌ የሚመስለኝ በፊት አንድ ኪሎ በኪሎ የሚከፈል ነው የመሰለኝ ማለት ነው። ከዛ አይደለም ማለች አይደለም አንድ ሻንጣ ትርፍ ዕቃ ከያሽ በኪሎ ሂሳብ ነው የምትከፊው አለች። ከዛ ያንን ብርድ ልብስ ይዤው አልሄድኩኝም። እግዚአብሔርን ይኸው አለ እየለበስኩት ነው። እመቤቴን እየለበስኩት ነው አለ። ያሳያችሁ ቆይ አያችሁት? ይሄ ብርድ ልብስ ማለት ነው ለእኔ ጠቅሞኛል። አሁን ይህንን ብርድ ልብስ ይዤው አልሄድኩኝም። ከዛ በኋላ ሳስብኩት ከእሺ ስንት ልክፈር አልኳት። ስንት ልክፈር በዚህ ሻንጣ ምናምን ስላት ምን እንዳለች ታውቃላችሁ? 110 ዩሮ አለችኝ ማለት ነው። ከዛ በሰዓቱ 110 ዩሮውን አሰብኩት በኢትዮጵያ 2 ብርድ ልብስ ይገዛልኛል። 2 ብርድ ልብስ እዛው ቆሜ አሰብኩት፣ ባለው ምንዛሬ አሰብኩት። መቤቴን ነው የምላችሁ። እንዴ ለምንድን ነው ይዤው የሚሄደው? ከዛ አለቃዬ ነበረች ሳንት የሸኘች በመኪናዋና ከዛ አንቺ ውሰጅልኝ አልኳት። እሷ ራሱ ሙሉ እዚሁ ይቀመጥ ለዚህ እንዳትከፊ እንዱ አሳልፉላት አለች። አይሆንም አሉ። ግን እሷ ከፍዬ ይዤ እንዴት አልፈ ማለት እሷ ራሱ ለዚህ ያህል በቃ አለች ማለት ነው። ከዛ አይ በቃ ይዘሽው ሂጂ ችግር የለውም አልኩኝ። ግን ይዤው መሄድ አይቀርም አንደኛዬን ሲሄድ ይሄ ከዛ በኋላ እኔም ኢትዮጵያ ሄድኩኝ በሰላም ምንም የከፈልኩት ነገር የለም። ትርፍ ምናምን አላስከፈሩኝም። እንደውም አንደኛው ሻንጣዬ 25 ነበር፣ አንደኛው ሻንጣዬ 24 ነበረ። 10 ኪሎዋ 13 ኪሎ ነበረች። 7 ኪሎ ባግ ይዤ ነበረ፣ 8 ነበር የያዘው። ከዛ ደግሞ እንደዚህ ያው የስልካችን ምናምን ባግ ይዤ ነበር። ብቻ ምን አለፋችሁ አልከፍርም። እኔ በህይወቴ ኢትዮጵያ ሲሄድ ከሻንጣዬ ከፈቃዱ ከተፈቀደልኝ ውጪ ለሻንጣ የምከፍለው ብር በጣም ነው የሚያሳዝነኝ። እኔ አልከፍልም። እና ብዙዎቻችሁ ኢትዮጵያ ውስጥ ልትሄዱ ስትሩ እንደዚህ ካርጎ አድርጉ፣ እንደዚህ አድርጉ፣ ይሄን ማምጣት ትችላላችሁ። ኢትዮጵያ ደግሞ ማምጣት ያለባችሁ ውድ ነገር ይሄን ሳታመጡ እንዳትመጡ ብሎ ቪዲዮ የሚሰሩ ልጆች ታቆታላችሁ ለነሱ ለምን እንደሆነ እንደዛ የሚሰሩት። ስለዚህ እናንተ እኔ እውነቱን ነው የምነግራችሁ እና ማድረግ የለባችሁ ምንም አይነት ነገር ይዛችሁ አትሄዱ። ከተፈቀደላችሁ ሻንጣ ውጪ ሌላውን ትርፍ ምናምን በተለይ ደግሞ ሳንቲም ያላወጣችሁበትን የራሳችሁን ልብስ ምናምን ይዛችሁ ሂዱ። ግን ሳንቲም ያላወጣችሁበት እንደዚህ ሰው የሰጣችሁ ሊሆን ይችላል፣ ወይም ደግሞ ስጦታ ሊሆን ይችላል። ስጦታም ቢሆን በልኩ ማለት አንዳንድ ጊዜ ለቤተሰብም ቢሆን ለአባቶቻችን እዛው ብንገዛላቸው ነው የሚሻለው እንጂ እዚህ አሁን ሁሉም ሰው ተናጎታል። እዚህ የምንገዛው ልብስ አሁን ይሄ እዚህ የምንገዛው ይሄ ልብስ ኢትዮጵያ አሁን
ለቢቢ ወይ ስጦታ ቢሰጥ ምንድነው ይሄ ነው የሚባለው? ስለዚህ አንዳንድ ጊዜ ኢትዮጵያ ውስጥ አሁን ላይ ሁሉም ገንዘብሽን ይጭነቀው እንጂ ገንዘባችሁን ይጭነቀው እንጂ ሁሉም ነገር ኢትዮጵያ ውስጥ አለ። ስለዚህ ለሻንጣ ለካርጎ ምናምን ምንም የምትከፍሉበት ምንም አይነት ገንዘብ አታውጡ ነው የምለውና እንዳልኳችሁ እኔ ይዤ አልሄድኩኝም። ስለዚህ እኔ ብዙ ጊዜ እንደዚህ ነው የማደርገውና እቃም ቢሆን ሁሉም ነገር እኔ በፊት ሰው ቤት ስሰራ በቃ አዲስ እቃ ሳይ እኔም በቃ ስሄድ ይገዛለሁ ነበር የምለው። ግን አሁን በሀገራችሁ ላይ የምትፈልጉትን ያማራችሁን ችግሩ ምንድነው? ኢትዮጵያ ስትሄዱ እቃ አትገዙ። ምናልባት ገዙ ትችላላችሁ፣ ግን ኢትዮጵያ ስትሄዱ ስራ ካልጀመራችሁ ቶሎ ብላችሁ ወይም ደግሞ ስራ ከሌላችሁ ገቢ የማይኖራችሁ ወጭ እንጂ ገቢ የላችሁም አይደለ? ይሄንንም ቢሆን የምትፈልጉት የማትመለሱ ከሆነ እቃ ማሟላት ካለባችሁም እያንዳንዱ ነገር መግዛት ካለባችሁም ኢትዮጵያ ከመሄዳችሁ በፊት ገንዘብ ልካችሁ እንድታስገዙ አድርጉ። አረበገዛ ደግሞ ለብቻ ይሄ የእቃ ነው ብላችሁ ሴቭ አድርጉ። ከዛ ደግሞ ለራሳችሁ የምትንቀሳቀሱበት ብር ሴቭ አድርጉ። ስራ የምትጀምሩበት ሴቭ አድርጉ። ለምን 100 ሺህ ብር አትሆንም? 100 ሺህ ብር አትሆንም። ልንገራችሁ፣ እኔ በ100 ሺህ ብር ስራ የጀመሩ ብዙ እህቶች አሉ። በ50 ሺህ ብር፣ በ30 ሺህ ብር፣ ከዛ በትንሽዬ በ10 ሺህ ብር ቡና ጠጡ የሚጀምሩ ብዙ እህቶች አሉ። ስለዚህ አንዳንድ ጊዜ ብር ስለበዛ አይደለም ብር አያያዝ ይጠይቃል። እና እኔ ብዙ ጊዜ የምነግራችሁ ነገር ቢኖር ከዚህ እንኳን ለሻንጣ ከፍላችሁ ኢትዮጵያ ብትሄዱ ከዛ ራሱ ግሙክ ለማውጣት አንዴ ፈትሽ አንዴ አውጪ አንዴ ስትባሩ እቃችሁን ብክንክን ብሎ እናንተም ድክም ብሏችሁ ነውና የምታልፉት ወይም የምትሄዱት። እና ይሄንን ነገር ብዙ ጊዜ ያው እኔ ሰለማይ ነውና ኢትዮጵያ ስትመጡ ይሄን ሳታመጡ ብርድ ልብስ ኮምፎርት ምናምን የሚባል ነገር እኔ በህይወቴ እኔ አሁን ልንገራችሁ እግዚአብሔር ነው የምላችሁ ምን እኔ ኢሞሽድ ሁሉ አይመስለኝም። አሁን እንግዲህ እኔ አሁን ባለ ትዳር ልሆን ነው፣ ትዳር ውስጥ ልገባ ነው። ምንም ልገዛ የሚገዛ አይመስለኝም። ምናልባት አንሶራ ልገዛ እችላለሁ። እዚህ ሀገር ያሉ አንሶራዎች ጥሩ ናቸው። ኢትዮጵያም አለ በእርግጥ ምናልባት ይሄ ችግር የለውም እኮ ከ2 ሻንጣ በላይ አትክፈሩ እንጂ 2 ሻንጣ አንዱ ሻንጣ ያንቺ ልብስ ቢሆን አንዱ ሻንጣ ደግሞ የምትፈልጉትን በቃ ወሳይ የሆኑ ትንሽ ነገሮች ብትገዙ ችግር የለውም። ችግሩ ምንድነው? ትርፍ ለምትከፍሉ ነው። በቃ እኔ የምናጋችሁ ነገር እንጂ 2 ሻንጣ አሁን እኔ 2 ሻንጣ ይዤ ከዛ ከተፈቀደልኝ ውጭ አልከፍልም ነው እንጂ 2 ሻንጣ ከቻለልኝ የምፈልገውን መውሰድ መብቴ ነው። ለምሳሌ እችላለሁ አንሶራም ብገዛ ምንም ብገዛ ምናምን። ግን ይሄንን የሚያኳችሁ እንደው ምናልባት የሚለው ነው እንጂ ምናልባት አንሶራ አረበገዛ ደግሞ ጫማ ለእህቶቼ ጫማ ምናምን እዚህ ያው ኮንፈርት ስላለው ኢትዮጵያም እኮ ብር ካወጣችሁ በደንብ ብር አውጣችሁ ከገዛችሁ እኮ ኮንፈርት ያለው ጫማም አለ። ግን ችግሩ ምንድነው? አታወጡም። እዛ 30 ሺህ ብር 20 ሺህ ብር ምናምን ለጫማ ለልብስ አታወጡም። ለዛ ነው። እና እዚህ ግን ያው በዚህ ሀገር ምሳሌ 100 ብር በ100 ብር በ50 ብር በ20 ብር ሂሳብ ሰረ የምትገዙት ይቀላል ነው እንጂ ያው እኔ እንደ ሀሳብ እኔ የማደርገው እንደዛ ነው። ጫማ እንዲሁም አንሶራ ልጄ ሊሄድ ይችላልውና የዚህ ሀገር አንሶራ ታውቃላችሁ፣ አንሶራው ከእንትን ውስጥ ነው የሚገባው ከፍራሹ ጎማ ላስቲክ አለው ምናምንና ከዛ አንጻር ነው አንሶራ ያርኳችሁ እንጂ ካጠፋ አንሶራ እንዳትልኝ። ግን የኔ ፍላጎት ወይም ደግሞ የኔ እንትን ያ ነው የኔ እቅድ ማለት ነው። ስለዚህ ብዙ ጊዜ ዩቲዩብ ላይ መተው ይሄንን ሳትገዙ ይሄንን ሳታደርጉ እንዳትመጡ የሚሏችሁን ሰዎች አትስሙ። በቃ አትስሙ። ካርጎ ምናምን ብዙ ጊዜ ባታደርጉ እኔ ለእህቶቼ ይሄን ልላችሁ የምችለውና ብዙ ጊዜ በማወቅም ባለማወቅም ብዙ ስህተት የምንሰራ ልጆች ስላለን እኔ እንደ ሀሳብ ከራሴም ተሞክሮ ነው እንደዛ እምላችሁ። በተለይ ደግሞ 7 ዓመት 10 ዓመት ከዛም በላይ ቆይታችሁ ኢትዮጵያ የምትሄዱ ሰረ ኢትዮጵያ ያለውን ኢንፎርሜሽን ብዙም ስለማታውቁ እኔ ባይሆን በየአመቱም በየ2 ዓመቱም ስለምሄድ እንኳን 7 ዓመት ቆይታችሁ በየ2 ዓመቱ ራሱ ስትሄዱ ብዙ ነገሮች አሉ። ብዙ የእንትን ነው የቅድ ወይም ደግሞ የእንትን የዚህ
የሀገራችን በቃ ምን ልበላችሁ በቃ ይሄ እንትኑ ሁሉ ይሄ በፊት የምታዩት ምናምን የሻንጣ አከፋፈል መውጫው እንኳን መግቢያው እንኳን ይጠፋባችኋል። እንኳን ስለ ሻንጣ ክፍያ አከፋፈል፣ ስለ ካርጎ፣ ስለ ቀረጥ ምናምን ብዙም ያን ያህል ግርጥርጥ ብሎ እንኳን አይነገራችሁም ዩቲዩብ ላይ። ስለዚህ ኢትዮጵያ ስትመጪ ይሄንን ነው ማንጣት ያለብሽ፣ ኢትዮጵያ ስትመጪ ይሄንን ዕቃ ሳታመጪ እንዳትመጪ ምናምን ለሚሏችሁ እኔ ብዙ ጆሮ ሰታችሁ ባትሰሟቸው መልካም ነው ብዬ አስባለሁ።